አቶ ደሴ መኮንን የደብረ ታቦር ከተማ አስተዳደር ከንቲባ፣ ክቡር አባታችን ቀሲስ ሊቀ ስዩማን ምህረት ዓለሙ የደቡብ ጎንደር ዞን አስተዳደር ሀገረ ስብከት ስራ አስኪያጅ፣ ክቡር አቶ መልካሙ ጸጋዬ የክልላችን ባህል ቱሪዝም ወጣት ቢሮ ኃላፊ፣ ክቡር አቶ ሲሳይ ዳምጤ የክልላችን መሬት ቢሮ ኃላፊና የቀድሞው የደቡብ ጎንደር ዞን አስተዳዳሪ፣ ክቡር አቶ ቀለመወርቅ ምረቴ የርዕሰ መስተዳደሩ የኢኮኖሚ አማካሪና የቀድሞው የደቡብ ጎንደር ዞን አስተዳዳሪ፣ ወንድሜ ተስፋሁን የክልላችን አካባቢ ጥበቃ ቢሮ ኃላፊ፣ ክቡራን የአማራ ክልል ከፍተኛ መሪዎች፣ ክቡራን የደብረ ታቦር ከተማ አስተዳደርና የደቡብ ጎንደር ዞን አመራሮች፣ ክቡራን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራን ይህን ደማቅ ዓመታዊ ባህል ለመካፈል ከተለያየ ቦታ የመጣችሁ ወንድም እህቶቻችን ከአዲስ አበባ፣ ከባህር ዳር፣ ከጎንደር እንዲሁም ከተለያዩ ቦታዎች፣ ክቡራን የደብረ ታቦር ከተማ እና የአካባቢው ነዋሪዎች፣ አርሶ አደሮች፣ የባህሉ ድምቀት የሆናችሁ ፈረሰኞች፣ ክቡራን የጸጥታ መዋቅር አባላት፣ በቅድሚያ በየዓመቱ በድምቀት ለሚከበረው የቅዱስ መርቆሬዎስ በዓል እንኳን በሰላም አደረሳችሁ። እንኳን ወደ ታሪኳ መናገሻዋ ከተማ ደብረ ታቦር በሰላም መጣችሁ። ዛሬ የታሪክ፣ የባህል፣ የሃይማኖት፣ የኢትዮጵያዊነትና የጀግንነት ሕያው ምስክር ወደ ሆነችው ከተማ ደብረ ታቦር ተገኝተናል። ማማው ደብረ ታቦርና አካባቢው ባህልና ማንነት ድርና ማግ የሆነበት ታሪክና ጀግንነት የተሰላሰለበት እንደ መልክዓ ምድራዊ ገጽታ ታማኝነቱና ሀገር ወዳድነቱ ከፍ ብሎ የተቀመጠ ነው። በዚህ አካባቢ ሀገር ወዳድነትና ለሀገር መታመን ሞልቶ እንደሚፈስ ታሪክ ዛሬም ጥንትም በቂ ምስክር ሆኖ ይነግረናል። በ1327 ዓመተ ምህረት በአጼ ሰይፈ አረድ ዘመነ መንግስት እንደተመሰረተች የሚነገርላት ጥንታዊቷ ጁራ የአሁኗ ደብረ ታቦር በመካከለኛው ዘመን የኢትዮጵያ ታሪክ እጥፋት ውስጥ የዘመነ መሳፍንት ማክተም ብስራት ተደርጋ ተወስዳለች። በጋፋት አጼ ቴዎድሮስ፣ ባሪንጎ አጼ ሲስኒዮስ፣ በሰመርነህ አጼ ዮሐንስ ከከተማና ከአካባቢው ታሪክ ጋር ስማቸውና አሻራዎቻቸው ሕያው ምስክር ሆኖ ዛሬም ድረስ ይታያሉ። በተለይ ዳግማዊ አጼ ቴዎድሮስ የመንግስታቸውን መቀመጫ በደብረ ታቦር ሲያደርጉ በርካታ ሕዝብ በዙሪያው መስፈሩንና መክተሙን ተከትሎ ለመሳፍንቷ እድል እንደተፈጠረም ይታመናል። ደብረ ታቦርና አካባቢው ለዘመናዊነቷ ኢትዮጵያ ምስረታ እውን መሆን ፈርቀዳጅ አካባቢ ነው። የመሬት ይዞታ ከጉልት ወደ መንግስት እንዲቀየር ለመጀመሪያ ጊዜ አዋጅ የተነገረበት እና የተሞከረበት ታሪካዊ ከተማ ነው። የዘመናዊነቷ ኢትዮጵያ እና መሐንዲስ በነበሩበት ዳግማዊ አጼ ቴዎድሮስ አማካኝነት ኢንዱስትሪያላይዜሽን በአፍሪካ ምድር ለመጀመሪያ ጊዜ የተጀመረበት የጋፋት መገኛ የሱልጣን ማህበረሰብ መክተሚያ የስልጣኔ መጀመሪያ እንደሆነ ይነገራል። የተክሌ አቋቋም መገኛ የሆነው ይህ አካባቢ የጥበብ መዲናም ተደርጎ ይወሰዳል። ደብረ ታቦርና አካባቢው በሀገረ መንግስት ምስራታ እንደ ራስ ጉግሳ ወሌ በታማኝነትና በጀግንነት እንደ ፊታውራሪ ገብርዬ ጎሹ ፊታውራሪ ገብርዬ በሊቃውንት እንደ አለቃ ገብረሃና ደስታ ተገኝ መሰል ሀገራዊ አበርክቶ ያላቸው የሀገር ባለውለታዎች መገኛ ነው። ሹመት ሲሰጠው ሹመቱ ለኔ ቀርቶ ለአካባቢ ይሰጥልኛል ሀገር ወዳድና ሀገሩን በክብር የሚያስጠራ የጦር ፊታውራሪ መገኛም ነው። ዛሬ አመጣጣችን በሰማዕቱ ቅዱስ መርቆሬዎስ ዓመታዊ ክብረ በዓል በታሪካዊ የአጅባር ሜዳ እንዲህ በደመቀ መልኩ ለማክበር ነው። የተፈጥሮ ሕግ ሆኖ በአንድ ጊዜ ሁለት ቦታ ላይ መገኘት አልተቻለም እንጂ የሰማዕቱ ቅዱስ መርቆሬዎስ ዓመታዊ የንግስ በዓል በመካነ ኢየሱስ ከተማ በድምቀት እየተከበረ ነው። በዚህ መገኘት ብንችል ኑሮ
ደስታችንም ወደር አልነበረውም። መልካም በዓል የሚለው የመልካም ምኞት መልእክታችን ግን በያላችሁበት ይድረሳችሁ። አሁን የቆየንበት ጥንታዊና ታሪካዊ የአጅባር ሜዳ የደብረ ታቦር ከተማና የአካባቢው ማህበረሰብ የታሪክ፣ የባህል፣ የጀግንነትና የሃይማኖታዊ ሁነቶች አደባባይ ነው። አጅባር ሜዳ ልበ ሰፊ ነው። ከጥንት እስከ ትናንት ብዙ ነገሮችን አይቷል። እልፍ ትዕይንቶችን አስተናግዷል። አጅባር ከሚያስተናግዳቸው ሁነቶች መካከል ደግሞ በየዓመቱ ጥር 25 ቀን የሚከበረው የቅዱስ መርቆሬዎስ ዓመታዊ የንግስ በዓል አንዱ ነው። የቅዱስ መርቆሬዎስ ዓመታዊ የንግስ በዓል ሃይማኖታዊ መሰረት ያለው ሲሆን ከአካባቢው ግን ባህላዊ የፈረስ ጉግስ እና የፈረስ ግልቢያ ውድድር ጨዋታዎች የታጀበ ነው። በበዓሉ አከባበር ላይ የሚካሄደው የፈረስ ግልቢያ፣ የጉግስ ጨዋታ ልብ አንጠልጣይ ትንቅንቅ የሚታይበት ማራኪ ትዕይንት ነው። ፈረሰኞች በቡድን ተከፋፍለው ለአሸናፊነት ይፋለማሉ። ሽምጥ በሚጋለብ ፈረስ ላይ ሆኖ ጦር መወርወርና የተወረወረውን ጦር በጀግንነት መመከት ለፈረሰኞች ቀላል ታዳሚ ግን አስደሳች ትርኢት ሆኖም ያልፋል። ፈረሰኛው ቀን ጥሎት በሚወረወር ጦር ቢመታ እንኳን በበቂ ሁኔታ ባለመመከቱ በራሱ ያዝን ይሆናል እንጂ ጦር ወርውሮ በመታው ፈረሰኛ ላይ ቂም አይዝም። ምናልባት ይህ የንግስ ጨዋታ የማህበረሰቡን የቆየ ስለንቦና ከፍታና የመንፈስ እርካታ የሚወክል ትዕይንት ሳይሆን አይቀርም። ጨዋታው ሲጠናቀቅ አሸናፊም ሆነ ተሸናፊ፣ ቀዳሚም ሆነ ተቀዳሚ በዓሉ በጋራ እያደመቁ በአብሮነት መዝለቃቸው ሰፋ ተደርጎ ሳይንሳዊ በሆነ መንገድ ቢጠና የሚነግረን ሌላ የአሸናፊነት መሰረት ይኖረዋል። በክርስትና ሃይማኖት የሚከፈል ትልቅ ዋጋ ሰማዕትነት እንደሆነ ሊቃውንት ቤተ ክርስቲያን ይነግሩናል። ዛሬ በአጅባር አደባባይ እንዲህ ተሰባስበን በጋራና በድምቀት የምናከብረው በዓል የሰማዕቱ ቅዱስ መርቆሬዎስ የንጉሥ በዓል ነው። ላመኑበት፣ ለሚኖሩበት እና ለሚቀበሉት እውነት ዋጋ የከፈሉን ሁሉ ማክበር ባህላዊ ብቻም ሳይሆን ሃይማኖታዊ መሰረት ያለው መሆኑን እንረዳለን። ይህ በዓል ከሰማዕቱ ቅዱስ መርቆሬዎስ ንግስ ጋር ተያይዞ የሚከበርበት ምክንያትም ቅዱስ መርቆሬዎስ ለሃይማኖቱ በፈረስ ላይ ሆኖ ያደረጋቸውን ተጋድሎዎችና የተቀዳጀውን ድል ለማስመስከር ነው። ሰማዕቱ ቅዱስ መርቆሬዎስ በተሰማራባቸው አውደ ውጊያዎች ሁሉ ድል ያደርጋል። የድሉ ባለቤት ግን ባዕድ አምልኮ ጣዖት ሳይሆን ፈጣሪውን እንደሆነ ያምናል። ቅዱስ መርቆሬዎስ ለሚያምንበት እምነትና እውነትም እስከ መጨረሻው በጽናት ይቆማል። ነገር ግን እንዲህ ዘላለማዊ ሆኖ ይዘከራል። ዛሬ በዚህ አደባባይ የሰማዕቱን ዓመታዊ የንግስ በዓል ለመታደም የቆምን ሁሉ የምንማረውና የምንመረምረው እውነት ቢኖር ላመኑበት በጽናት ለሚከተሉት በብርታት ለሚከወኑት በትጋት መፈጸምን ነው። በአጅባር ሜዳ በፈረስ ትርኢት የታጀበው ዓመታዊ ቅዱስ መርቆሬዎስ የንግስ በዓል አከባበር ረጅም ዕድሜ ያለው እንደሆነ ይነገራል። ነገር ግን ይህንን በዓል ተሰባስበን እንዲህ በደመቀ ሁኔታ ስናከብር መውሰድ የሚገባን ሁለት መሰረታዊ ጉዳዮች አሉ። የመጀመሪያው በዓሉን ከሃይማኖታዊ መሰረቱና ከባህላዊ እሴቱ ሳይርቅ ጠብቆ መዝለቅ አንድ ስኬት መሆኑን በበጎ ጎኑ መያዝ ይገባል። በሌላ መልኩ በዓሉን በሰፊው ማስተዋወቅ፣ የቱሪዝም መዳረሻ ማድረግና ማልማት ላይ ከእያንዳንዳችን ለነገ የምንሰራው ሰፊ የቤት ስራ መሆኑን በጋራ መውሰድ ያስፈልጋል። በፓርቲያችን ብልጽግና የልማት ፍኖተ ካርታ እንደተመላከተው የሀገራችን ብልጽግና መንገድ ከሆኑት አምስቱ የኢኮኖሚ አምዶች የሆነው ቱሪዝምን በማልማት በሚገባ ጥቅም ላይ እንዲውል ማድረግ፣ የሥራ ዕድል ፈጠራና የገጽታ መገንቢያ አቅም እንዲሆን መስራት ይገባናል። መንግስት የሕዝብን እሴት በመጠበቅ በመንከባከብና በማሳደግ ለትውልድ ግንባታና ለዘላቂ ልማት መጠቀም እንደሚገባ ስላመነ በሁሉም የክልላችን አካባቢዎች የቱሪስት መዳረሻቸውን እያለማ ይገኛል። የአካባቢው ተወላጆችና መላ ኢትዮጵያውያን አካባቢው ያለውን ምቹ የመልማት እድል በመጠቀም ኢንቨስት እንድታደርጉ በዚሁ አጋጣሚ ጥሪ አደርጋለሁ። በድጋሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እጅግ በጣም አመሰግናለሁ።